አብርሃም የት እንደተወሰደ የማይታወቅበት ቦታ ላይ ይሆናል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ ዛሬም አንድ አዲስ ነገር ተፈጥሯል። ዳኒ እንግዲህ ከተደበቀበት ወጥቷል። ያው እንግዲህ ትላንትና ሁሉም የት ነው ያሉት? በአብርሃም ዙሪያ የሚሆኑ በሩታ ዙሪያ ያሉ ሰዎች በሙሉ የት ናቸው? እስከዛሬ ድረስ የት ሂደው ነው ይሄ ሁሉ ነገር ሲፈጠር የት ገብተው ነው እያልን ስንጠይቅ ነበር። እንግዲህ ትላንትና አንዳንድ ሰዎች ብቅ እያሉ ነው። እንግዲህ አንደኛው ዳኒ ነው ማለት ነው። እውነት ለመናገር ዳኒ በዚህ ልክ ይመጣል ብለን ማናችንም አልጠበቅንም። ነገር ግን ያው መጨረሻ አካባቢ ታስታውሱ ከሆነ ዳኒ እንግዲህ እና አብርሃም ጋር ቀርቦ ልክ የአብርሃም ደጋፊ አይነት ሰው ሲመስል ነበረ። እውነት ለመናገር ዳኒ ብዙ ነገሮችን አድርጎታል አብርሃምን። አሁንም ዳኒ ሙሉ ለሙሉ የሚታመን ሰው ነው ብዬ አይደለም። ምክንያቱም በቃ ለአብርሃም ውድቀት ብዙ ነገሮችን ካደረጉ ሰዎች መካከል አንደኛው ዳኒ ነው። ነገር ግን ያው አብርሃም እንደዚህ ከመሆኑ በፊት ወደ መጨረሻዎቹ ጊዜ አካባቢ ታስታውሱ ከሆነ በቃ እና አብርሃም ጋር ብዙ ነገሮች ራሱ ሊደረጉ እየታሰቡ ነው። ስለዚህ ራሳችሁን ጠብቁ ምናምን የሚሉ ነገሮችንም ሲናገር ሰምተነው ነበረ። ከሩታ ጋር መለያየቱን ሲያወራን ሰምተን ነበር ይዛኔ ማለት ነው። እንግዲህ ዛሬ ዳኒ ሰሞኑን እየተፈጠረ ያለው ነገር ትክክል አይደለም አብርሃም ላይ። ስለዚህ አብርሃምን ላግዘው ይገባል፣ ወይ ጸበል ወይ ሆስፒታል ወስደዋለሁ ብሎ እንግዲህ መጥቷል። ያው እንግዲህ ዳኒን ሁል ጊዜ እንደምናውቀው ግልፍተኛ ሰው ነው። ነገሮችን ተረጋግቶ ማድረግ አይችልም፣ ወይ ደግሞ ብዙ ነገሮችን በጉልበት ማድረግ የሚመስለው አይነት ሰው ነው ከድሮ ጀምሮ ማለት ነው። እና ዛሬም እንግዲህ የደገመው ያን ነው። የሩታን ቤት አንኳኩቶ ገብቶ እንግዲህ ናውጣ በቃ ጤነኛ አይደለህም አንተ መታከም አለብህ ጸበል ይዤ እሄዳለሁ ምናምን ሲልም ሰምተነዋል አብርሃምን ማለት ነው። እና አንዳንድ ጊዜ ሰሞኑን የመጣች አንድ ትሬንድ አለች አይደል? በቃ የማትጠበቁ ሰዎች ሁኑ ምናምን የምትል ነገር እና ዳኒ እንግዲህ የማይጠበቅ ሰው ሆኖ ነው ያገኘሁት ዛሬ ማለት ነው። ምክንያቱም በቃ አብርሃምን በዚህ ልክ እንዴት ይጎዱታል? እንዴት ሰው የፈለገ ጨካኝ ቢሆን በዚህ ልክ እንዴት ጨካኝ ይሆናል እያለ እንግዲህ ሰምተነዋል ማለት ነው። ያው እንግዲህ የተደረገው ነገር አብርሃም እንዳለ ሁላችንም እናውቃለን። ምን እንደተደረገ ነው ማወቅ ያልቻልነው እስከዛሬ ድረስ። ለማንኛውም ግን ዞሮ አብርሃም ያለበት የጤና ሁኔታ ትክክል ስላልሆነ ያንን ነገር ማስተካከል አለብኝ ብሎ እንግዲህ ዳኒ መጥቷል ማለት ነው። ያው እነ ሩታም እንግዲህ አልፈቀዱለትም፣ ፈቃደኛ አልሆኑለትም። አይሆንም፣ አትወስደውም፣ እሱ ጤነኛ ነው ብለውታል። እንግዲህ እውነት እንነጋገር ከተባለ አብርሃም ጤነኛ እንዳልሆነ ሁላችንም እናውቃለን፣ ወይ ደግሞ ከራሱ ጋር እንዳልሆነ ሁላችንም እናውቃለን። ነገር ግን ሩታ በደንብ ስትከራከረው ነበር። ዳኒ በቃ ጤነኛ ነው ብላ ስትከራከር ነበርና ያው ጤነኛ እንዳልሆነ ወይ ደግሞ ጥሩ የጤንነት ስሜት ላይ እንዳልሆነ ሁላችንም የምናውቀው ነገር ነው ማለት ነው። ለማንኛውም ግን አብርሃም እንግዲህ ዛሬ እየተባባሰ መጥቷል። የአብርሃም ነገር እውነት ለመናገር የሚናገረውንም አያውቅም፣ እንደመሩት የሚሄድ አይነት ሰው እየሆነ መጥቷል። እና እንግዲህ ዳኒ እውነት ለመናገር ዛሬ ያደረገው ነገር ጥሩ ነው። ዳኒ ያደረገው ነገር በእርግጥ አብርሃምን ጸበል ወስዳለሁ ወይ ደግሞ ሕክምና ቦታ ይዤ ሄዳለሁ ምናምን ብሎ ሩታ ቤት መገኘቱ በጣም መልካም ነገር ነው። ምክንያቱም እስከዛሬ ድረስ እንግዲህ አብርሃምን ቀርቦ ያናገረውም ሊያግዘው የሞከረም ሰው የለም። እንዲያውም እኮ ከዳኒ በላይ ወንድሙ ነበር የሚቀርበው አይደል? ዴቭ የት ነው ያለው? ዴቭ እስከዛሬ ድረስ አልመጣም። በቃ አብርሃምን ለማገዝ ራሱ ሲሞክር አላየንም። እና ዳኒ በዚህ ልክ ተቆርቁሮ ተጨንቆ ምናምን መምጣቱ አንድ ነገር ነው። ግን ደግሞ ዳኒ ከልቡ ነው ወይ ይህንን ነገር እያደረገ ያለው የሚለው ደግሞ ሌላ ጥያቄ ነው። እውነት ለመናገር እነ ሩታም ፈቃደኛ አልሆኑም። አብርሃም ከቤት እንዲወጣም ማንም ጋር እንዲገናኝም እየፈቀዱለት አይደለም በዚህ ሰዓት። ዳኒ እንግዲህ ሩታ ቤት ስለሄደ ነው ያገኘው ማለት ነው። ለማንኛውም ግን ዳኒ ዛሬ ላይ ከቤተሰቦቹ ተሽሎ ተገኝቷል። ዳኒ ዛሬ ከአብርሃም ቤተሰቦች ከነቡዜ ከነዴቭ ምናምን ተሽሎ ተገኝቷል። የፈለገ ጠላቱ ቢሆን የፈለገ ብዙ ነገሮችን አብርሃም ላይ ያደረገ ሰው ቢሆንም እንኳን ዳኒ ዛሬ ግን በችግሩ በክፉ ጊዜ ከጎኑ ለመቆም ሲሞክር አይተናል። በቃ እሱ ራሱ ሲናገር ነበር አይደል? አብርሃምን ብዙ ነገሮች አድርጌያለሁ፣ በቃ ለሩታም ሲባል ወይ ደግሞ ሩታን ለማገዝም ስል ብዙ ነገሮችን አድርጌበታለሁ አብርሃም ላይ፣ ግን በዚህ ልክ ግን ክፉ ልሆንበት አልችልም፣ እንደዚህ ሆኖ ሳየው ግን ዝም ማለት አልችልም ምናምን እያለ ሰምተነዋል። እና ዳኒ በዚህ ልክ አስቦ አብርሃምን ለማገዝ መምጣቱ በራሱ ትልቅ ነገር ነው እውነት ለመናገር። ነገር ግን አሁን ዳኒ ጸበል ወይ ደግሞ ሆስፒታል ራሱ ይዞት ቢሄድና መንገድ ላይ ቢለያዩ በሆነ አጋጣሚ ራሱ አብርሃም ጋር ቢለያዩ እርግጠኛ ነኝ አብርሃም ቤቱን አያውቀውም። በዚህ ታይም በቃ ሊጠፋ ሁላ ይችላል።
አብርሃም ጠፍቶ ሌላ ነገር ነው ሊፈጠር የሚችለው ብዬ አምናለሁ። ምክንያቱም መቼም ሆስፒታል ሲሄድ ካርድ ማውጣት አለበት ወይ ምናምን ብቻውን እንኳን ይዞት ከሄደ ማለት ነው። እነ ሩታን አብረን እንሂድ ሲላቸው ሰምተናል። ነገር ግን ፈቃደኛ ሊሆኑነት አልቻሉም። ነገር ግን ዳኒ ተሳክቶለት አብርሃምን ይዞት ሆስፒታል ቢሄድ ራሱ በሆነ አጋጣሚ እንኳን ከዳኒ ጋር ቢጠፋፉ ዳኒና አብርሃም ቤቱን የሚያውቀው ሁላ አይመስለኝም፣ ድጋሚ ቤቱ ለመሄድ ማለት ነው። ጠፍቶ ነው የሚቀረው እውነት ለመናገር ምክንያቱም አሁን ያለበት ሁኔታ ትክክል ስላልሆነ ማለት ነው። ነገሮችን ማስተዋል ማገናዘብ የሚችልበት ታይም ላይ ስላልሆነ ማለት ነው። ለማንኛውም ግን እንደ ተጨማሪ ደግሞ አንድ ነገር ይሰማኛል። እኔ ለምሳሌ ዳኒ ዛሬ ሄዶ እንግዲህ አብርሃምን ወስዳለሁ ምናምን ብሎ እጅግ በጣም ረብሿል። እውነት ለመናገር የተሻለውን ሁላ አድርጓል። መጨረሻ ላይ ያው ገፍትረው ነው ያስወጡት። ነገር ግን ብዙ ሰዓት እንግዲህ ሲከራከራቸው ነበረ። በቃ ጤነኛ አይደለም ወስደዋለሁ፣ እኔን ካላመናችሁኝ አብራችሁኝ እንሂድ፣ አብረን እንሂድ እያለ ሁላ እንግዲህ ሲለምናቸው ተሰምቷልና ዛሬ በጣም ሲረብሻቸው ነበር። ስለዚህ እኔ ምንድን ያስፈራኛል ከዚህ ቀጥሎ የሚመጣ አንድ ነገር፣ ነገ ቡዜ መምጣቱ አይቀርም፣ ከዛ ዴቭ መምጣቱ አይቀርም። ስለዚህ እየመጡ ሁሉም እንደሚረብሿቸው ሲያውቁ አብርሃምን እንዳያጠፉ ትፈራለሁ፣ ወይ ደግሞ ከዚህ ቦታ አብርሃምን እንዳያሸሹ ትፈራለሁ። በቃ ብዙ ጊዜ እየመጡ እየረበሿቸው እያስቸገሯቸው እያስጨነቋቸው የሚሄዱ ከሆነ ኮምፕሊትሊ አብርሃም ያለበትን ቦታ ይደብቁታል። በቃ አብርሃምን ሌላ ቦታ አስቀምጠውት ከማንም ጋር እንዳይገናኝ ሊያደርጉት ላይ ይችላሉ የሚል እምነት አለኝ። ስለዚህ አብርሃምን እናግዘዋለን፣ እንረዳዋለን፣ ችግር ውስጥ ነው ያለው ብላችሁ የምታምኑ ሰዎች በሙሉ የተወሰነ ተረጋግታችሁ ነገሮችን ብታስቡባቸው መልካም ነው የሚል እምነት አለኝ። ምክንያቱም ዛሬ ዳኒ ሄዶ ቀውጦታል፣ በቃ እርብሽ ነው ያረጋቸው። ስለዚህ ነገ ደግሞ በዛ ልክ እዛው ቦታ ላይ ያስቀምጡታል የሚል እምነት የለኝም። ሊደብቁት፣ ሊያሸሹት፣ ሊያጠፉት ይችላሉ። ከዛ አብርሃም ያለበትን አናውቅም ሊሉ ላይ ይችላሉ ማለት ነው። ስለዚህ ትንሽ የምታደርጓቸውን ነገሮች ብታስቡባቸውና አብርሃምን በምን መልኩ እንርዳው በምን መልኩ እናግዘው ብላችሁ ብታስቡ የተሻለ ነው የሚል እምነት አለኝ። ለማንኛውም ግን እንግዲህ አብርሃም እስከዛሬ ድረስ ምንድነው የሆነው? በቃ አብርሃም ነው ሊያውቅ የሚችለው። እውነት ለመናገር አብርሃም እነ ሩታና ኤፍሬም ናቸው ሊያውቁ የሚችሉት ነው። ለማንኛውም ግን እንግዲህ የሆነው ሆኖ ዛሬ እንግዲህ ዳኒ የራሱን አስተዋጽኦ አድርጓል። ነገም ደግሞ የራሳችሁን አስተዋጽኦ ልታደርጉ የምትሄዱ ሰዎች በተረጋጋ መንገድ ብታደርጉት የተሻለ ነው የሚል እምነት አለኝ። ካልሆነ ግን ምናልባት ደግሞ ቦታ ቀይረው አብርሃምን ለተወሰነ ጊዜ ከሰዎችም ሊያሸሹትም ሊያጠፉትም ስለሚችሉ ትንሽ ተረጋግታችሁ አስቡ። ለማንኛውም እንግዲህ የሚፈጠሩ ነገሮችን በጊዜ ሂደት የምናያቸው ነው የሚሆነው። ለዛሬው ግን የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ ነው። ለማንኛውም ግን እንግዲህ የሆነው ሆኖ ዛሬ እንግዲህ ዳኒ የራሱን አስተዋጽኦ አድርጓል። ነገም ደግሞ የራሳችሁን አስተዋጽኦ ልታደርጉ የምትሄዱ ሰዎች በተረጋጋ መንገድ ብታደርጉት የተሻለ ነው የሚል እምነት አለኝ። ካልሆነ ግን ምናልባት ደግሞ ቦታ ቀይረው አብርሃምን ለተወሰነ ጊዜ ከሰዎችም ሊያሸሹትም ሊያጠፉትም ስለሚችሉ ትንሽ ተረጋግታችሁ አስቡ። ለማንኛውም እንግዲህ የሚፈጠሩ ነገሮችን በጊዜ ሂደት የምናያቸው ነው የሚሆነው። ለዛሬው ግን የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።